ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬ ከኔ ጋር ጥቂት ደቂቃ እንጸልያለን። እንደ እግዚአብሔር ቃል መጸለይ ስላለብን ሉቃስ ወንጌል ምዕራፍ 18 ከ1 እስከ 7 ካለው ቃል ተነስተን እንጸልያለን። ሁላችሁም እንደምታውቁት አንዲት ሴት አለች፣ መበለት ነች። ይቺ መበለት ፍርድ እንዲፈረድላት ትፈልጋለች። ከባላ ጋር ይፍረድልኝ ያለች ሰውንም የማያፍር እግዚአብሔርንም የማይፈራ ዳኛ ጋር ትሄዳለች። ቀንና ሌሊት ስትሄድ አይፈርድላትም። አንድ ቀን ግን ስለ ንዝነዛዋ ብሎ ፈረደላት። ጌታ ኢየሱስ ሲናገር እንደዚህ አለ። ቁጥር 7 ላይ ጌታ ኢየሱስ እንደዚህ አለ፣ እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁት አይፈርድላቸውምን? እላቸዋለሁ ወደ እርሱ ለሚጮሁ ለሚታገሳቸውም ምርጦቹ አይፈርድላቸውምን? እላቸዋለሁ ፈጥኖ ይፈርድላቸዋል። ዛሬ እዚህ ቃል ተነስተን እንጸልያለን። እግዚአብሔር ልክ እንደዚች ሴት ጌታ ኢየሱስ እንደተናገረው ልክ እንደዚች ሴት ፍርድ ፈልጋ ሄዳ ከባላ ጋር ይፍረድልኝ ብላ ነዝንዛው ፍርድ እንዳሰጠች የሚፈረድላችሁ ጉዳይ አላችሁ። ልክ ጌታ ኢየሱስ ለምርጦቹ አይፈርድላቸውምን እንዳለ ዛሬ ፍርድ በሚያስፈልጋችሁ ጉዳይ ላይ እግዚአብሔር ወደ ጉዳዮቻችሁ ፍርድን እንዲልክ ከሰው ፍርድ ያላገኛችሁ፣ ከሰው መፍትሄ ያላገኛችሁ፣ ከሰው መልሶቻችሁን ያላገኛችሁ አሁን ወደ እግዚአብሔር እንጮሃለን፣ ወደ እውነተኛ ፈራጅ እንጮሃለን። አባቶይ በኢየሱስ ክርስቶስ ስም ጸልያለሁ። ፍርድ የሚፈልጉ ልክ እንደዚህ ሴት መጽሐፍ ቅዱስ ላይ እንደተጻፈችው ሴት ፍርድ የሚፈልጉ፣ መፍትሄ የሚፈልጉ፣ ፍትህ የሚፈልጉ በተለያየ ዓለም ክልል ላይ ያሉ፣ በህመም ውስጥ ያሉ፣ በችግር ውስጥ ያሉ፣ በእንባ ውስጥ ያሉ ከዚህ ሰዓት ጀምሮ በኢየሱስ ስም እንድትነካቸው ቫማሊ ኮንዳ ጋብራዲያናስ እንድትነካቸው እጅ እንዲገለጥ እንድትደርስላቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ባለቀሱበት ጉዳይ ላይ እንድትፈርድላቸው፣ በልጆቻቸው ጉዳይ ላይ እንድትፈርድላቸው፣ በጤናቸው ጉዳይ ላይ እንድትፈርድላቸው፣ በስራቸው ላይ እንድትፈርድላቸው፣ ድካም ብቻ የሆነባቸው እግዚአብሔር ወደ እረፍት እንድታስገባቸው እውነተኛ ፈራጅ የሆንክ እግዚአብሔር ሆይ አሁን እጅ እንድትዘረጋ እንድትረዳቸው እንድታግዛቸው በኢየሱስ ስም ጸልያለሁ። ከባላ ጋር ይፍረድልኝ ብላ ይቺ ሴት ስለ ንዝነዛዋ ሲል ዳኛው ፈርዶላታል። እግዚአብሔር ቀንና ሌሊት ወደ እርሱ ለሚጮሁ አይፈርድላቸውምን ተብሎ እንደተጻፈ ፍርድን እግዚአብሔር ይላክላችሁ። እግዚአብሔር ቀኙን ይስጣችሁ። በተለያየ ጭንቀት ውስጥ ያላችሁ ጸልይላችኋለሁ። ማራኮሳ ሌብራዲያኖስ ዓመት 5 ዓመት 10 ዓመት የቆየባችሁ ጉዳይ፣ ተስፋ ያስቆረጣችሁ ጉዳይ በናዝሬቱ ጌታ በኢየሱስ ዛሬ እንዲፈረድላችሁ ጸልያለሁ። ፍርድ እንዲፈረድላችሁ ጸልያለሁ። ፍርድ ቤት አንድ ሰው ሲሄድ ከዳኛው መልስ እንደሚጠብቅ እግዚአብሔር ከአርያም ዛሬ በጉዳዮቻችሁ ላይ ፍርድ ላከላችሁ። ነፃ ናችሁ የሚል ፍርድ ለቀቀላችሁ። ተፈውሳችኋል የሚል ፍርድ ለቀቀላችሁ። በጌታ በኢየሱስ ክርስቶስን በጉዳዮቻችሁ ላይ እውነተኛ ዳኛ የሆነው እግዚአብሔር ፈረደላችሁ። እግዚአብሔር ፈረደላችሁ። እግዚአብሔር ለልጆቻችሁ ፈረደላችሁ። ገንዘባችሁ የተያዘ ሰርታችሁ በሰው እጅ ገንዘባችሁ የተያዘ በኢየሱስ ስም ፈረደላችሁ። ፈረደላችሁ። ሰው የለኝም ምን አደርጋለሁ እያላችሁ ተጨንቃችሁ ያላችሁ እመኑኝ፣ ጌታ ኢየሱስ አለላችሁ። እግዚአብሔር አለላችሁ። ለፍርድ ይገለጥላችኋል። አባትነቱን ይገልጥላችኋል። እጁ እንዲዘረጋ ጸለይኩላችሁ። እግዚአብሔር አሁን ባሉበት ስፍራ ሁሉ ማራኮሳ ብራዲያናስ እጅ ይገለጥ፣ አባትነት ይገለጥ፣ የፈውስ ኃይል ይገለጥ። እግዚአብሔር በሚያስፈልጋቸው ጉዳይ ላይ አንተ ቀኝን እንድትዘረጋ ፍርድ እንዲለቀቅላቸው በዚህ ሰዓት ተጨንቀው ያሉ እያነቡ ያሉ ሰዎች ሁሉ እግዚአብሔር እርዳታ እንዲለቀቅላቸው ከሰውም ከዘመድም እግዚአብሔር ሆይ እርዳታ ሊያገኙ ያልቻሉ ብቻቸውን ያሉ እርዳታ የሚፈልጉ አንተ እንድትረዳቸው ጸልያለሁ። ቀኝ ይዘርጋላቸው፣ ኃይል ይዘርጋላቸው። በዚህ ሳምንት መልሳቸውን ይቀበሉ። በዚህ ሳምንት መፍትሄ በኢየሱስ ስም ወደ ቤታቸው ይግባ። መፍትሄ በስራቸው ላይ ይሁን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በእምነት ተቀበሉ። በዚህ ላይ ይሄንን እየተከታተላችሁ ይሄንን ጸሎት እየተከታተላችሁ ያላችሁ በእምነት ተቀበሉ። ላንቺ ነው የምጸልየው፣ ላንተ ነው የምጸልየው። በኢየሱስ ስም እግዚአብሔር በጉዳይሽ ላይ ፈጥኖ ፈረደላችሁ። ከዚህ በኋላ ምንም እንዳይጨነግፍባችሁ ጸልያለሁ። ከዚህ በኋላ ምንም እንዳይበላሽባችሁ ጸልያለሁ። እግዚአብሔር ያዕቆብን ሌሊት
ለእናንተ እንዲያደርግ ጸልያለሁ። የ21 ዓመት በባርነት ያሳለፈውን ጉዳይ በአንድ ሌሊት ስሙን እንደቀየረ፣ ታሪኩን እንደቀየረ እግዚአብሔር ስማችሁንና ታሪካችሁን ይቀይር። አሁን ይድረስላችሁ። አሁን በቃ ይበላችሁ። አሁን በቃ ይበላችሁ። በኢየሱስ ስም ኤፍታ እንዲሆንላችሁ ጸልያለሁ። ፍርድ ከአርያም ይለቀቀላችሁ። ፍርድ ከአርያም ይለቀቀላችሁ። እግዚአብሔር ይፈርድልኛል ብላችሁ የምታምኑ ኮመንት ላይ እግዚአብሔር ይፈርድልኛል ብላችሁ ጻፉ። ኮመንት ላይ እግዚአብሔር ይፈርድልኛል ብላችሁ ጻፉ። ፍርድ በኢየሱስ ስም ተለቀቀላችሁ። ሁሉን የሚያይ ሁሉን የሚሰማ እግዚአብሔር ዛሬ በጉዳዮቻችሁ ላይ ፈረደላችሁ። ጣልቃ ገባላችሁ። አጣብቂኝ ሁኔታ ውስጥ ያላችሁ፣ አጣብቂኝ ሁኔታ ውስጥ ያላችሁ፣ ምን ማድረግ ይሻለኛል እያላችሁ ያላችሁ፣ ጭንቀት ውስጥ ያላችሁ እግዚአብሔር ፍርዱን ይላክላችሁ። እግዚአብሔር ነፃ ያውጣችሁ። አሁን ካላችሁበት ጥያቄ በኢየሱስ ስም ነፃ እንዲያወጣችሁ ጸልያለሁ። ዳንኤል ወደ አንበሳ ጉድጓድ ሲጣል ማንም አይደለም የደረሰለት፣ ጌታ ነው መልአኩን የላከለት። አሁን አጣብቂኝ ሁኔታ ውስጥ ያላችሁ ካላችሁበት አጣብቂኝ ነፃ የሚያወጣችሁ የእግዚአብሔር ኃይል ይለቀቅላችሁ። ፍርዱን ከአርያም ይላክላችሁ። በኢየሱስ ስም ባለቀሳችሁበት ጉዳይ ላይ በዚህ ሳምንት ፍርድ ይሁን፣ በዚህ 3 ቀን ፍርድ ይሁን፣ በዚህ ወር ፍርድ ይሁን፣ በዚህ 7 ቀን በኢየሱስ ስም ይፈረድላችሁ። በእምነት ተቀበሉ። በኢየሱስ ስም ይፈረድላችሁ። እግዚአብሔር ጣልቃ ገባላችሁ። አሜን። በኢየሱስ ስም ታሪካችሁን የሚቀይር ጌታ ከእናንተ ጋር አለ። አሜን፣ አሜን፣ አሜን። ፈረደላችሁ። ተባረኩ።